እንዴት አላችሁ ወዳጆቼ እንዴት ከርማችሁ እንዴት ሰንብታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ ቪዲዮ ጋይተናል በአዲስ የምግብ ስራ ዛሬ የቡልጋሪያ ባህላዊ ምግብ የሆነው ሉቲካ የተሰኘ የምግብ አይነት ነሽላችሁ የመጣሁት ነገር ግን ደግሞ በሐበሻ ቨርዥን በእኔ አሰራር ለእንጀራ እንደሚያባላ አርገን እንሰራዋለን ስለዚህ እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን አብራችሁኝ ነው እንግዲህ የዛሬው ምግቡን ለማዘጋጀት የሚያስፈልገን ግብአት ቲማቲም ያስፈልገናል ብዙ እንደዚህ አይነት ቀይ ቃሪያ ወይም ደግሞ ምን ይባላል ቀይ በርበሬ የማያቃጥለው ማለት ነው እሱ ያስፈልገናል እኔ ደግሞ እንዲያቃጥል ብዬ ትንሽ የሆነ የሐበሻ ፍሌቨር አይነት ነገር እንዲኖረው ይሄን ቃሪያ ተጠቀማለሁ ነጭ ሽንኩርት ምን ተጠቀመው ቀይ ሽንኩርት እንጠቀምም እንቁላል ዋና ግብአታችን ነው የሐበሻ ቅቤ እኔ ተጠቀማለሁ እንዲሁም ደግሞ አይብ እንጨምራለን ማለት ነው በተረፈ እንግዲህ ለቃና ቆንዶ በርበሬ ከሞን ወይም ደግሞ ኩመን ዘይትና ጨው እንጠቀማለን ማለት ነው እንግዲህ የመጀመሪያው ስራችን የሚሆነው ምንድነው መሰላችሁ እዚህ ጋር ያለውን ቃሪያና ቲማቲም እንደዚህ እንፈቀፍቃለን በነገራችን ላይ ሉቲካ ሲሰራ ወይም ቡልጋሪያው ሲሰሩት ማለት ነው በአብዛኛው እንደዚህም ይሰራል በአብዛኛው ግን ይሄንን ቃሪያውን በከሰል የሆነ በፍም ነገር ይጠብሱትና ወይም በኦቭን ውስጥ ጠብሰውት ከዛ በኋላ ፕላስቲክ ነገር ሲያስቀምጡት የከላይ ያለው ቅርፊቱ ያነሱታል ማለት ነው እነሱ ቅርፊቱ ለማንሳት ሳይሆን የሚጠቀሙበት ይሄኛውን ሂደት በከሰል የሚጠብሱት ማለት ነው ጭስ እንዲል ይፈልጋሉ በብዛት የቡልጋሪያ ኩሽናቸው ጣም የሆነ ስሞክድ አይነት ነገር አለውና ያቃናው እንዲሮስ ስለሚፈልጉ ነው እኔ ግን በእንጀራ ስንቀምሰው ያን ያህል አልጣፈጠኝም በእንጀራ ሲሆን ማለት ነው ስለዚህ ይሄኛውን አሰራራቸውን እንሰራዋለን ማለት ነው ያለ ሳንጠብሰው እንደዚህ ፈቅፍቀን እነሱም እንደዚህ ፈቅፍቀው ይሰሩታል ለዛ ነው ይሄን የመረጥኩት ወይም ደግሞ ሌላ ያኛውን አይነት የምታውቁ ሰዎች የሉቲካ አሰራር ተጠብሶ ነው ብላችሁ የምትሉ ሰዎች እኔ ለዛም ለእንጀራ አብሮ ስላልሄደልኝ ነው ስላልጣፈጠኝ ነው እንዲምሰራው ለማትፈልጌ ነው በአንዳንድ ምክንያት ያልተፈቀፈቀና ወይም እጃችሁን ሊቆርጣችሁ ሲያቋርጣችሁት ያልተፈቀፈቀ ካለ እንደዚህ በቢላችሁ ወይ ደግሞ ቃሪያው ይጠወለገ ሆነባችሁ ማለት ነው አልፈቀፈቀ ካላችሁ በቢላችሁ እንደዚህ ደቀቅ አርጋችሁ ከትፋችሁ መጨመር ይችላልችሁ ማለት ነው ከዛ ልክ እንደ ቃሪያ ቲማቲማችንንም እንፈቀፍቃለን ጨረስ መፈቅፈቅ በተመለከተ ከዛ አሁን ታችን ለኩሳለን ነጭ ሽንኩርት እንከትፋለን ቀድሜ ያልጣርኩትና ቲማቲሙና ቃሪያውን ያልፈቀፈቁት ለምን መሰላችሁ ማለት ነጭ ሽንኩርቱ መጀመሪያ ያልጀመርኩ ማብሰል ያልጀመርኩት ለማለት ፈልጌ ነው ነጭ ሽንኩርቱ ጊዜ ተጠም ያራልና ለዛ ነው ቀድሜ ቲማቲሙና ቃሪያውን የፈቀፈቁት እንጂ ሳት ላይ ያረኩኝ ከጎን ልስራበል ውይ ደቂቃ ማይፈጅ ሲያር ማለት ነው ለዛ ነው ቀድሜ ተዘጋጀሁት ከዛ ትንሽ ጋል ሲልልን መጥበሻችን እንደዚህ ዘይት እናረጋለን ከዛ ጋል ስትልን ትንሽ እንደዚህ ነጭ ሽንኩርታችንን ጨምረን ጠበስ እናረጋዋለን ትንሽ ነው የምንጠብሰው ብዙ አይደለም እንደ ሽንኩርት ቡኒ እስከሚሆን አንጠብሰው ነገር እናበላሻለን በጣም ከጠበስ ነው ለዛ ነው ቀድም ጊዜ አይሰጠኝም ለዚህ ነው ቀድም የፈቀፈኩት ቲማቲምና ቃሪያውን ያልኳችሁ ታቾራለ በቃ እንደዚህ ጨምረን አብረን እንዲተከተክ እናደርገዋለን አሁን እናበስለዋለን ቃሪያውና ቲማቲሙ በተቻለ እናንተ ከተከውና ቲማቲሙና ቃሪያው እንዲዋሃድ እናደርገዋለን ነው ይሄ ውሃው መጠጥ ነገር እንዲል እናደርገዋለን ልክ በእንደዚህ አይነት መልኩ ሲዋሃድልን ቃሪያውና ቲማቲሙ ማለት ነው ትንሽ ጨውን ጨምራለን መቀመም ያለበት ነገር እንቀመማለን እንደዚህ የሚያክል ጨው ጥቂት ቆንዶ በርበሬ ነው ጥቂት ታይቷል ከሙን እንጨምራለን
እንደዚህ አንድ ማንኪያ ቅቤ የሚያክል ጨምራለሁ። በነገራችን ላይ እነሱም ቅቤ ይጨምራሉ፣ ይጨምራሉ። የገበታ ቅቤ ወይም ደግሞ ምንድነው የጣሳው ቅቤ ያለ አይደለ እሱ ይጠቀማሉ። ከዛ በእንደዚህ አይነት መልኩ ካዘጋጀን በኋላ ቃሪያችን እንደዚህ እናዘጋጃለን። ጨዋችንን እንቀምሳለን። ሱፐር ሱፐር። ከፈለጋችሁ ቃሪያውን በኋላ ላይ እንቁላል ከጨመራችሁ በኋላ ከላይ ማድረግ ትችላላችሁ። እኔ ግን ቃናውን እንዲሶሱ ስለምፈልግ አሁን እንደዚህ ጨምራለሁ። አይቻል ከዛ እሳታችንን እንቀንስና እንደዚህ ነገር እናደርገውና እያንዳንዱን እንቁላል እያፈረጥን ሁሉ ነገር እየሰራን ማለት ነው ቁጭ እናደርገዋለን። መሀል ጋር እናድርግ አንድ እንደዚህ ካደረግን በኋላ እንከድነዋለን። እሳቱን እንቀንሳለን በደንብ። ከዛ በእንደዚህ አይነት መልኩ ከበሰለ በኋላ አይብ እናደርግበታለን። አይባችሁን ድርቅ አርጋችሁ አጥልላችሁ እንደዚህ አርጋችሁ ማድረግ ትችላላችሁ። አይብ ካደረጋችሁ በኋላ እናንተ ልጆቻችሁ የማይመገቡ ከሆነ ማለት የሚያቃጥል ነገር የማይፈራ ሰው ካለ ሚጣም ከላይ ብትነሰንሱበት ውብ ነው የሚሆነው። እሳቱን እናጠፋለን። ፊኒታ ቡቲካችን ጨረስን ማለት ነው። እዛው ላይ ተዋዋለሁ እሳቱ ላይ እንዳለ። እኔ እስከዛ ገበታ አዘጋጃለሁ። አሁን እናወጣለን ለገበታ። ይቻላል በእንደዚህ አይነት መልኩ። ከዛ ከሶሱ አልተመቸኝም ለማውጣት። እንዴት እንግራኝ ሆንኩ አይነት ነገር እንደዚህ እናውጣና በዛው ከሳቱ ላይ ፈቀቅል አድርገው። ከዛ እንደተለመደው እኔ ከጎን ሚጣዬን አረግና በደንብ አርጌ አጣጥምላችኋለሁ። እናንተንም ፋንታ እንጀራ ደግሞ ይታያችኋል። የጋገርኩት እንጀራ እንዴት እንደሚያምር የሆነ አይነት ዘዴ ምንድነው ስሙ እየሞካከርኩ ነው። ከሰሞኑ ይዤላችሁ እመጣለሁ። በደንብ እርግጠኛ ስሆን እርግጠኛ ለሆንኩበትን ነገር ይዤ እንደማመጣ ታውቃላችሁ ለእናንተ። እንቁላላችን በስሏል አልበሰለም? ይኸውላችሁ እንደዚህ ይታያል። በስሏል። ታይቷል። አስኳሉ በደንብ በስሏል። በዳቦ ቆነ የምትበሉት ወይም በእንጀራም ቢሆን እንዳይበስል የምትፈልጉ ከሆነ እንቁላሉ ችግር የለውም ባይበስልም ማለት ነው። እንዲበስል የምትፈልጉ ከሆነ ግን በእንደዚህ አይነት መልኩ ማብሰል ትችላላችሁ። ያልበሰለ እንቁላል መብላት መጥፎ አይደለም። አንዳንድ ጊዜ ደስ የማይለው ሰው አለ፣ ግን እስክትለምዱት ድረስ ነው። ከለመዳችሁት ምንም ማለት አይደለም። ለማንኛውም እኔ በእንደዚህ አይነት መልኩ እንቁላሉን አብስየዋለሁ። የኔ ሉቲካ በሐበሻ ቨርዥን ይሄን ይመስላል። በጣም ነው የምትወዱት ብዬ አስባለሁ። የሆነ ክማን መኖሩ ወይ ላንቀይ ነበረ የቱርክን ሹክሹክ ያስታውሳችኋል። ለነገሩ እዚህ ባልካኒክ አካባቢ ያሉ የሜዲትራኒያን ኩሽና ያላቸው ሀገራት በብዛት ይመሳሰላሉ። የቅመም አጠቃቀማቸው ወይንም ደግሞ የሆነ ያበሳሰል ዘዴያቸው ይለያይ እንጂ የሆነ የሚመሳሰል አይነት ኩሽና አላቸውና በሆነ ነገር የቱርክን ይመስላል፣ በሆነ ደግሞ ጣዕሙ የሐበሻ ቅቤ ስላለው ሐበሽኛ ይመስላል። የበርበሬው ደግሞ መኖሩ እንግዲህ ያው የቡልጋሪያን ሉቲካን ያስታውሳል ማለት ነው። ቀምሳችሁ የምታውቁ ሰዎች ካላችሁ ማለት ነው። በነገራችን ላይ የበርበሬው ራሱ የራሱ የሆነ ጥቅም አለው። አንቲ ኢንፍላማቶሪ አንቲ ኦክሲዴንት ፕሮፐርቲ ያለው በውስጡ ብዙ የጤና ጥቅም አለውና ብትሰሩና ብትመገቡ ተጠቃሚ ነው የምትሆኑትና ስሩና ሞክሩ ብሎ ነው የምለው። እንግዲህ ዛሬ የነበረኝ
የሉቲካ አሰራር በሀበሻ ስታይል ይሄን ይመስል ነበር። አዲስ ናችሁ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። ሞክሩት፣ የእውነት በጣም የሚጣፍጠው